ለምሳሌ በጣም አንዱ ያሳቀኝ በጉባኤው መታ ወለደች የተባለችው ልጅ የባለስልጣን ልጅ ነች። የአብይ ባለስልጣን ልጅ ነች እና እንዲህ አይነት ስራ የሚሰራ ነው እና አብይ ስኬል አፕ ያደረገው የዚህ የአሰራሩ ስልጣኑን ይኸውልህ አብይ እኮ በራሱ ላይ ቦምብ ያስወረወረ ሰው ነው። የመጀመሪያው ቦምብ የተወረወረ በራሱ ላይ እንደው በነገራችን ላይ ጠቅላላ ስታየው እኮ ይሄ ነገር የአብይ ሁኔታ ዝም ብሎ እንደው በአንድ ቃል እኔ ስተቀልለው የፈሪ ዱላው ብዙ ነው ይባላል። ፈሪ ሰው የማያነሳው የማይጨብጠው የማይቧጥጠው ነገር የለም ስለሚፈራ ማለት ነው። ስለዚህ በማስደንገጥ እንደውም ይሄን ሰውዬ ብዙ እንዲቧጥጥ ሲያደርግ ያን አነሳላው ራሱን እዛው እንዲጥል ማድረግም ይቻላል። ምክንያቱም እኔም ምልህ እንደዚህ የሚሉ ሰዎች ቢያንስ እንደው ቤተሰቦቻቸው ወይ እንደው ተለቅ ያሉት ወንድሞቻቸው ምናምን ልበለው ወይም ደግሞ ጎረቤቶቻቸው አልነገሯቸውም እንዴት ደርግ ሲወድቅ ሰው እንዴት እንዳለ ያ ሁሉ ባለስልጣን እኮ እጁን ነው የሰጠው አይደለም እንዴ መሄጃ ጠፍቶ። ምክንያቱም መጨረሻ ላይ እኮ ምናልባት አብይ ሊሆን ይችላል የሚወጣው ያው ሚስቱን ይዞ እንኳን ከወጣ ለዛው አይታወቅም ብቻውን። እና አሁን እንደምናየው ግን እነዚህ እዛም እያሉ የሚገለባበጡ ሰዎች ቢያንስ እምነቱ አይኖራቸውም ብዬ ጠረጥራለሁ እና እነዚህ እምነት የሌላቸው ሰዎች በትግሉ ላይ የአማራ ትግል ደጋፊ ሊሆኑ አይችሉም። ስትልኝ ተመልሰናል። እንግዲህ ሁለተኛውን ክፍል እያሱ ያው ቅድም በይበልጥ በደንብ አድርጌ አልገለጽኩትም እንጂ የመጀመሪያው ክፍል ልክ እንደው ስንቋጨው የሳምሶናይት ፖለቲካን ነው። በተለይ እኔ አንድ ማስጠንቀቅ የምፈልገው ነገር አለ። አሁን እንደምሰማው ከሆነ 36 ድርጅቶች በፋኖ የተደራጁ እንደዚህ የሚባል ነገር አለ እና ያ ቁጥር በትክክል ፋኖ ይመድበው ምናምን ብዙም ነገር ግልጽ አይደለም ወይ ራሳቸውን አደራጅተው ፋኖን እንደለመዱት በተለያየ መንገድ ቀርበው እኛንን ይበሉ የተለያየ ነገር ሊሆን ይችላል። ግን እኛ የምናሳስበው ነገር አለ እያሱ እነዚህ የሳምሶናይት ፖለቲከኞች ይታወቃሉ። ቅድም መግቢያችን ላይ ተነጋግረናል። በተለያየ ጊዜ ይመጡና ይሄዳሉ፣ ከዛ ይመጣሉ፣ ከዛ ይሄዳሉ፣ ከዛ ይመጣሉ። እንደዚህ የሆነ ስለሆነ አሁንም እንደምሰማው ከሆነ ጫፍጫፉን እነዚህ አይነት ግለሰቦችን የያዙ ድርጅቶች አሉበት ነው የሚባለው። ስለዚህ ምንድነው ግልጽ የሆነ በዲያስፖራው ላይ እና በፋኖም ዲያስፖራው መጀመሪያ ራሱን ከነዚህ ያላቆ ቅድም እንዳልነው ከዚህ ከፖለቲካ ከድርጅት አምላኪነት ራሱን ካወጣ በኋላ በአንድ መስመር ሆኖ የራሱን ሁኔታ የሚያደራጅበትን ነገር ሲመክር ከዛ በፋኖም ይወከላል። ጥሩ ነገር ይመጣል። ቅድም እንዳልከው አንተም ከፋኖ መሆን አለበት ስላልከው ማለት ነው። ትክክል ነው። ስለዚህ ያ እንዳለ ሆኖ አሁን ወደ ሁለተኛው ክፍል ስንመጣ ስለ ጠባቂው ህዝብ ጠባቂው ብየዋለሁኝ። እንግዲህ ሌላ አማርኛ ካለ ሊፈልግ ይችላል። ጠባቂ ህዝብ ደግሞ አለ። እነዚህ ሳምሶናይት ፖለቲከኞች አሉ እና ደግሞ የትግሉ ባለቤቶች አሉ፣ መስዋዕት የሚሆኑ የግድ መሳሪያ ብቻ ሳይሆን ደግሞ በተለያየ መንገድም የሚረዱ አሉ። ግን ሌላው ህዝብ ደግሞ ዝም ብሎ የሚያይ አለ እና ይሄን ክፍል ምንድነው ያልኩት ልክ ፖለቲካን እንደ ፊልም ዳር ሆኖ ስለሚያየው ማህበረሰብ የሌላውን መስዋዕትነት ስለመጠበቅና
ከአማራ ውጭ ስላለው ኃይል ዝምታ ይሞግታል ይላል። ይሄ ክፍል እንዳለ እንግዲህ ሶስት ጉዳዮች ነው የምናየው። ጠባቂው ክፍል አለ። ከዛ ደግሞ የሌላውን ያው ጠባቂ ያልኩት የሌላው መስዋዕትነት ማለት እንግዲህ ያው የአማራውን በተለይ በአሁኑ ሰዓት ከዛ ደግሞ ያ ከአማራ ውጭ ያለው ህዝብ አለ እና ሶስት ነገሮች አለ። ፋኖ አለ፣ የአማራው ክፍል አለ ዝም ያለ በጣም ብዙ ህዝብ፣ ሶስተኛው ደግሞ የተቀረው የኢትዮጵያ ማህበረሰቦች አሉ። እነዚህን ነው አሁን ልናይ የምንፈልገው እና እኔ እንደ ጥያቄ ብዬ ያዘጋጀሁት አለ እና እንደ ጥያቄ ያዘጋጀሁት እንዴት ነው እንዳለ ላንብበው እያሱ። ጥያቄ ብዬ ያዘጋጀሁት በአዲስ አበባም ሆነ በሌሎች ከተሞች ያለው ህዝብ በውጭ ያለውንም ጨምሮ ትግሉን ዳር ሆኖ እያየ ፋኖ መቼ 4 ኪሎ ይገባል፣ መቼ አብይን ይጥለዋል ይላል እንጂ የተግባር ተሳትፎ ሲያደርግ አይታይም። አብዛኛው ይህን ትግል እንደ ፊልም የማየት የጠባቂነት ብየዋለሁ ስነ ልቦና ከየት መጣ? መጀመሪያ ትክክለኛውስ ትግል ከየት ነው መጀመር ያለበት የሚለውን እስኪ ትንሽ ሐሳብ እንስጥበት በዚህ ጉዳይ ላይ። መጀመሪያ ከየት መጣ ይሄ ስነ ልቦና ጠባቂነት? በቃ ዝም ብሎ ሌላ ይምጣ ሌላ ያድነኝ እኔ ዝም ብዬ ቁጭ ብዬ ጠብቃለሁ የሚለው ከየት መጣ? እንደው ትግልስ ከየት ነው የሚጀመረው? እንደው ትግል ደጋፊ ስትሆንስ ታጋይ ስትሆን ለማለት ነው። በእርግጥ ይሄ በጣም ስልህ ብዙ ነገሮችን ማየት ያስፈልገናል። በቀላሉ ልንመልሰው ጉዳይ አይደለም እና በእርግጥ ምንድን ነው አንዳንድ ጊዜ ህዝብ አንድ ጊዜ ሆ ብሎ በቁጣ የሚነሳበት ሰዓት አለ። ከግራናም ከቀኝም ምን እንደሚያስነሳው ለምሳሌ በ66 ተያዘ የተባለው በአንድ በኩል ተማሪዎች ተንቀሳቀሱ፣ በአንድ በኩል መሃን ተነሱ፣ በአንድ በኩል ታክሲዎች ተነሱ፣ በአንድ በኩል የእስልምና ሃይማኖት ሰዎች ተነሱ ምናምን እየተባለ ይነሳል። ግን ከበስተጀርባ ሌላ ኃይሎች ሊኖርበት የሚችልበት ሴናሪዎች አሉ፣ ሁኔታዎች አሉ እና ምክንያቱም በዛ ሰዓት ለምሳሌ በ66 ስትመለከተው የተደራጀ የፖለቲካ ድርጅት የለም ኢትዮጵያ ውስጥ። ህዝብን የፖለቲካ እንቅስቃሴ የተደራጀ የነቃ ህዝብ ነው የሚባለው ከዛ በኋላ ነው የመጣው። እነ መኢሶንና ኢህአፓ አንግበውት የመጡት መፈክር ነው እንጂ ከዛ በፊት ህብረተሰቡን ነቅቶ ያደራጀው ኃይል አልነበረም እና ሳምሃው ሌሎች ኬዞች ይኖራሉ ተብሎ የሚታሰብበት ጉዳይ አለ እና ያው ትንሽ ጥናት የሚፈልገው ነገር ነው እና ከዛ በኋላ ግን ለምሳሌ አሁን መንግስቱ ኃይለማርያምን የጣለው ኃይል ብትመለከተው በጣም ውስብስብ ነው። ግን ያው ከኤርትራ ከሻዕቢያ ይጀምራል። ከዛ ቲፒኤልኤፍ አለ። ያው የህዝቡ ሙኩርፊያም አለ። በዛ ላይ የተኮረፈ ህዝብ አለ እና ሌሎች የጂኦፖለቲክስ ክስተቶች አሉ። በተለይ ትልቁ የቀዝቃዛ ዓለም ጦርነት በርሊን ዎል መፍረስን ተከትሎ የመጣ ነገር አለና አሜሪካኖች የሶቪየት ሳተላይት የነበሩ ሀገሮችን እንደ አንጎላ እንደ ኢትዮጵያ የመሳሰሉትን በምስራቅ አውሮፓ ደግሞ ያው የተፈጠረውን ቻቹስኮ የተገደሉበት ምናምን ክስተቶች የተፈጠሩበታልና ወርልድ ኢቨንት የዓለም ክስተቶችም የተፈጠሩበታል። ግን ሌሎች አብዮቶችን የሌሎች ሀገሮችን እንቅስቃሴ ወደ ኋላ ሄደን ስንመለከት ወይም የፈረንሳይ አብዮት ይባል ወይም ደግሞ በእንግሊዝም የገበሬዎች አመፅ ይባል የተለያዩ አመፆች ህዝቦች የሚቀሰቅሱት አለ። በቁጣና በልህ የሚቀሰቅሱት ነገር አለ። አሁን ግን ለምሳሌ መጨረሻ ላይ ደግሞ ወያኔ የራሱ የወደቀችበትን ስትመለከት የኢንተርናሊ በውስጣዊ የመበስበስ የወያኔ አመራሮች የዱባይ ኑሮ የናፈቃቸው ውስኪ መራጨት የለመዱ የ18 እና የ17 ዓመት ልጃገረድ ማሽኮርመም የጀመሩ እነ ትላልቆቹ ጀነራሎቹ በሰባዎቹ እና በስልሳዎቹ ያለው ሰዎች ማለት ነው እና በጣም ኮራፕት የሆኑበት ሁኔታ አለ እና እንደውም አንዳንድ ጊዜ በጣም የሚዘገንናኝ አንድ የማውቀው ትዝ ይለኛል። አንድ በፌስቡክ ነበር እና
የካቲትን ምናምን የሚሉት በዓል አላቸው የቲፒኤልኤፍ እና እሱን ለማክበር ቻርተር አውሮፕላን ተከራይተው ዱባይ የሄዱበት ሁኔታ ነበር የቲፒኤልኤፍ አባሎች። እና ይህን ያህል ኮራፕት የሆነ የበሰበሰ ስራ በዛ ውስጥ የነበረው ስልጣኑን ከነገ ዛሬ ይወድቅልኛል ብሎ ሲጠባበቅ የነበረው ኃይል ያው በነበረው ሁኔታ ተፈነቃቅሎ ዛሬ ደረሰ። አሁን የመጣው የአብይ መንግስት ደግሞ ከእድሜ አንጻር ስትመለከተው አጭር እድሜ ነው ያለው። ከፖለቲካል ርዝመት ደርግ 17 ዓመት ተቀመጠ፣ ወያኔ 20 ምናምን ዓመት ተቀመጠ፣ ኃይለ ሥላሴ ወደ 40 ዓመት ምናምን ተቀመጡ፣ ከንግስናቸው ጀምሮ ሲቆጠር ማለት ነው። እና ረጅም ከዛ አንጻር ስትመለከተው ገና ኢንፋንት የሆነ አስተዳደር ነው። ነገር ግን አገሪቱ ውስጥ ካደረሰው ደግሞ በደል አንጻር ስትመለከተው ኃይለሥላሴ በ40 ዓመት ወይንም ደግሞ ደርግ በ17 ዓመት ወይንም በ27 ዓመት ሁሉም ተጠቃሎ ያላደረሰውን በደል ነው እያደረሰ ያለው በጣም በሚዘገንን ሁኔታ። እና በዚህ ሁኔታ ስትመለከተው ብዙ ህዝቦችን ቁጣ አስቆጥቷል። እንግዲህ አሁን አንዳንድ ቁጣዎችን እንዴት ነው ለምሳሌ አሁን በቲፒኤልኤፍ በኩል የሚደረገው እንቅስቃሴ አለ። እንግዲህ አሁን የቲፒኤልኤፍ እንቅስቃሴ በትግራይ አካባቢ ኦልሞስት ዴፋክቶ የሆነ መንግስት አብይ የማይቆጣጠረው የራሱ ሰራዊት ያለው የራሱ ፕሬዚዳንት ያለው ሲያስፈልገው ዲፕሎማቶችን የሚቀበል መንግስት ሆኖ እየሰራ ነው። ኦልሞስት ሪፕሬዘንት ብታደረገው ወደ 6 ሚሊዮን አካባቢ ህዝብን ሪፕሬዘንት የሚያደርግ ነው። በአማራ ክልል ደግሞ ብትመለከተው ኦልሞስት ገጠሩ የምትለው ክፍል በአብዛኛው በአመፅ ላይ ያለ ነው፣ በሞገድ ላይ ያለ ህዝብ ነው። ሊከራከር የማይችል ነው። እንደውም ክሊፑን ልኬልሃለሁ ከቲክቶክ ላይ ከእንትን ላይ ወስጄ የሮኬቱን ነገር እና በዛ በኩል ያለ ነገር ነው። አብይ ሞሮሌስ ከሞላ ጎደል እያስተዳደረ ያለው የተወሰኑ ከተሞችን ነው ማለት ትችላለህ። ፕራክቲካሊ ባለው ሁኔታ ዋናው ትልቁ አዲስ አበባን ነው የሚያስተዳድረው። ከዛ በኋላ እንደ ድሬዳዋ፣ እንደ ሐረር፣ እንደ ጅጅጋ በአንጻራዊነት ሰላም ያለበት አይነት ሁኔታ፣ ብዙ የፖለቲካል ፍሪክሽን የሌለበት ሁኔታ የሚያስተዳድርበት ሁኔታ እና በደቡብ አካባቢ ነው። እና በአንድ በኩል ህዝቦች ጦርነት እያካሄዱ ነው። አሁን ትልቁ ችግሩ የገጠመን ምንድን ነው? ወደ ጦርነት የገቡት ኃይሎች ከአብይ ጋር ወደ ጦርነት የገቡ ኃይሎች ሶስቱም የተለያዩ ፍላጎት ያላቸው ናቸው። ለምሳሌ በዋናነት ብንወስደው የፋኖን ትግል ብንወስደው፣ የቲፒኤልኤፍን ትግል ብንወስደው እና የኦላን ትግል ብንወስደው ሁሉም የየራሳቸው ዓላማ ያላቸው ናቸው። ስልህ የዓላማቸው በተለይ ያው ለራስ ቆርሶ ያሳነሱ ሊሆን ይችላል። የአማራውን ትግል ስንመለከተው የህልውና ትግል ነው። ስልህ በአማራው ላይ የተዘመተበት የ50 ዓመት የምሬት ውጤት ነው ብለን ነው እኛ ምን ተረጉመው የተፈጠረ ነገር ሳይሆን ከደርግ ጊዜ ጀምሮ ሲሳደድ የነበረ መጨረሻ ላይ እንዲጠፋበት ከሃይማኖቱም ከዘርነቱም እንዲጠፋበት የተፈረደበት በመንግስት ፖሊሲ በህገ መንግስት የተቀመጠበት ህዝብ ስለሆነ አመፁ ትክክል ነው እንላለን። ቲፒኤልኤፍን ደግሞ ስትመለከተው ኖ ተመልሼ ካልገዛኋችሁ የሚል ነው እና ምንም እንኳን የአብይ ጸበኛ ቢሆንም ነገር ግን ደግሞ ከህዝቡ ጋር ተመልሶ ደግሞ ቲፒኤልኤፍ ወደ ስልጣን መምጣቱ የማይደግፉት ሌሎች ብዙ ሰዎች ይኖራሉ። የኦላን ደግሞ ብትመለከት ሳምሃው በብዙ መንገዱ እንግዲህ የኦሮሞ ፖለቲካል አካባቢ ብዙ ውጥንቅጥ ያለው ነገር ነው። ለምሳሌ አንድ ጆሃር ሲናገር የሰማሁት ነገር ምንድን ነው? የራሳቸውን ኢቨን ፋኖም ያቋቁማል አብይ የራሱን ኦላ ያቋቁማል እና ሰው ያስገድልና ሌላ ሰው ገደለ የሚልበት ነገር አለ እና እንዳውም ጀዋር የተናገረው ማንነቱን ካጋለጥን በኋላ ራሱ አብይ ገደለው የሚል ነገር አለና ፖለቲካው በጣም ሜሲ የሆነበት ነው የእንትኑ የዚህ የኦሮሚያው ክልልና እንዲህ አይነት በነገራችን ላይ እዚህ ላይ እንደው እንትን ለማለት ነገር ነው። ይሄን እኮ በደንብ ተስፋፍቶ የመጣው በወያኔ ጊዜ ነው። እኔ ምክንያቱም በደንብ ስለማስታወስ ነው። እንኳን ድርጅት ቀርቶ መምህራን ማህበር፣ ሰራተኛ ማህበር፣ የምን ማህበር የምትለውን እያንዳንዱን ከፍለው ተለጣፊ የሚባል ነገር አለ። ታስታውስ እንደሆነ ልክ ነው። ተለጣፊ ፈጥረውለት ነበር። ይሄኛው ደግሞ ያንን ተጠቅሞ አሻሽሎ
ገዳይ አሻሽሎ አድርጎ አመጣው ማለት ነው። ያ እና ትክክል። ያው በእነሱ የሰለጠነ ስለሆነ ማለት ነው። እንዲያውም ወደ የሚቀጥለው መንደርደሪያ ነጥቤ ጥሩ አስመጣልኝ። አሁን አብይ ምንም እንኳን በትምህርቱም ደረጃ ብዙ እንትን የለው ሲሆን ይሄ የተንኮል በአካባቢ ያሉት ሰዎች የሚመክሩት ጨምሮ እኔ በጣም ለምሳሌ አሁን በቀደም ለታ ዳንኤል ክብረት ሲናገር የሰማሁት ነገር አስደንግጦኛል። ዳንኤል ክብረት ስለ ግራኝ መሐመድ ወረራ ሲናገር ግራኝ መሐመድ እኮ ሐይቅ ያለውን ደብር አድኖታል፣ እንዳይጠፋ አድርጓል በሚዲያ ሲናገር፣ እንዲህ አይነት ሰዎች የተሰባሰቡበት ነው እንግዲህ ይሄ አሁን የአብይ ፖለቲካ። ስለዚህ በጣም ተንኮሎቹን በሙሉ ሰብስቦ መልካም ነገሮችን አይደለም። አሁን ቅድም ያልከው ነገር ምሳሌ ድሮ የመምህራን ማህበር ታቋቁማለህ፣ ሌላ ተለጣፊ የመምህራን ማህበር እንደዛ ነው የሚያደርገው የነበረው። የአሁኑ ግን የትጥቅ ኃይል ነው የሚያቋቁምብህ ከጎንህ ማለት። በአማራ ፋኖ እንደዚህ ያደርጋል። ለምሳሌ በትግሬ ይሄ የሰላም ነው ምናምን የሚሉት አፋር ላይ ተቋቋመው ደሴም አይነት ነገር እኮ ነው። ሌላ የትግሬ ቡድን አቋቁመህ የትግራይን ህዝብ መውጋት፣ በትግሬ ሰው የትግራይን ህዝብ መውጋት አይነት ነገር። በኦሮሞ ደግሞ አቋቁመህ በኦላ ስምን ማቋቋም በምናምን የኦሮሞን ህዝብ መውጋት፣ ሌሎችንም መውጋት። አሁን ለምሳሌ አሁን በዚህ ላይ ብዙ ሰው ያውቀዋል። ግን ለምሳሌ የዚህ የዋሃቢስቱን እንቅስቃሴ በመደገፍ ዋናውን የእስልምና ምክር ቤትም እስከመያዝ ድረስ እና በምክር ቤት አሁኑ በተመረጠው የፓርላማ አባልም እስከመሆን የደረሱ የዋሃቢስቶች እንቅስቃሴዎችን በመደገፍ ክርስቲያኑን የማስመታት ነገር ነገ እኔ የለሁበትም እነሱ ናቸው ሊል ነው። ነገር ግን እሱ ነው የሚያደራጃቸው እና የአብይ የደረሰበት የፖለቲካ እንትን የዚህ የመከፋፈልና አገሪቱን ማኒፑሌት የማድረግ ራሱ ተናግሯል። አንዳንድ ጊዜ እኮ አብይ ለምሳሌ ምንድን ነው ያለው? ደርግ ቀይ ሽብር ነው ያፋፋመው ነው ምናምን፣ የኔ ደግሞ ከዛ ይብሳል ነው ያለው። ከነ ዮሐንስ ባለው ጋር አንድ ጊዜ በተፈጠረው ሁኔታ እኛ በመጣንበት መንገድ እናንተ መታችሁ ስልጣን ያለበት ሁኔታ አለ። ኢቭን በጣም በሚያስገርም ሁኔታ በቀደም ደብረ ማርቆስ ሄዶ ስለ አፄ ዮሐንስ አውርቶ ምን እንዳደረጓችሁ ታውቃላችሁ ወይ ብሎ ዛሬ በሮኬት የጎጃምን ህዝብ ይደበድባል። እጅስት አሁን ምንድን ነው የፈለግኩት ምንድን ነው የአብይ የጭቆናውን የግድያውን የአገዛዙን እንትን ስኬል አፕ አድርጎታል። በጣም ስኬል አፕ አድርጎታል። በጣም አሁን እሱን ነው ማየት ያለብን። አሁን ለምሳሌ አዲስ አበባ ላይ ምን ስኬል አፕ እኮ ስትል እኔ እንጃ ቃልም ከዛ በላይ ካለ አላውቅም። ስኬል አፕም እኮ የሆነ ቦታ ላይ ይቆማል። ይሄም ይቆም አይደለም። ለምሳሌ ድርጅት ነገር አሁን ትዝ አለኝ አንድ ጊዜ ስትል አሁን ድርጅቶችን ራሱ ሌላ ፈጥሮ ያስገድላል ስትል አንድ ዝነኛ የሆነ የአንዱ ዓለም ንግግር ነበረ። አሁኑን አድርገውና ድሮ ማለት ነው። እና አንዱ ዓለም ሲናገር ምንድን ነበር በወያኔ ጊዜ ሲል የነበረው ወያኔ እስከምታድግ ትንሽ እግር እስከምታወጣ ይጠብቃል፣ ከዛ እግርም መውጣቱን ሲያረጋግጥ ይቆርጣል ብሎ ነበር። ድርጅቱን ማለት ነው። እና በተወሰነችም ደረጃ ድርጅት አለ ለማስባል ይሞክር ነበር ማለት ነው። እንግዲህ ያው ይሄኛው ከናካቴው የለም ገና ሳትፈጠር ነው የሚያጠፋ። ልክ በየተለያየ ጊዜ በወረራው በምናምን ምክንያት ሰዎችን እንዴት እንደሚያንገላቱና ያልተወለደ ህፃን ሁሉ እንዴት እንደሚያደርጉ ያነሳነው ነገር የዛ አይነት ነው። ይሄ ሌላ እኮ ነገር የለውም ነው። ለህዝብ የሚለውን አስቀድመ ካጠፋው እንደዛ ነው። ኤኒዌይ እሱን ለእሱ ትዝ ብሎኝ ነው። ልክ አሁን ለምሳሌ የአብይን ነገር ይሄንን የምንነጋገረው ምንድን ነው ለማስፈራራት ወይንም ደግሞ አብይ ትልቅ ፓወር አለው ለማሰኘት አይደለም። ግን የአብይን የፖለቲካል ይሄ የጭቆና አናቶኖሚ ዳይሴክት ማድረግ አለብን። ይሄ ውስጡን ሰውነቱን ከፋፍለን ማየት መቻል አለብን። ያንን ስናይ ነው እንዴት አብይን ማዳከም መቻል የምንችለው። ለምሳሌ አሁን የአዲስ አበባን ከተማ በተመለከተ ዝም ብዬ ባለፈው ራፍሊ በጠናሁት ጽሁፍ በጽፍኩበት ለአንድ ሰው 2.5 ሴኩሪቲ ሰው ነው የተመደበው ይችላል ማለት። ይሄ ኬት ይጀምራል? ደንብ አስከባሪ ከሚለው ይጀምራል። የአዳነች አበቤ ደንብ አስከባሪ የሚለው ጉልት እየሄደ የሚደበድብ አለ፣ ቆሻሻ ላውጣሚ ብሎ የሚደበድብ አለ። ከዛ የኦሮሚያ ፖሊስ አለ፣ የአዲስ አበባ ፖሊስ አለ፣
የፌዴራል ፖሊስ አለ እያለ ይቀጥላል። የሪፐብሊካን አርሚ አለ፣ የራሱ ዋናው ወታደር አለ፣ ኢንሳ አለ። እንዲህ ያለ የሴኩሪቲውን አፓራትስ ስትመለከተው የአዲስ አበባ ህዝብ በእንደዚህ አይነት ሁኔታ የተያዘ ነው እና ስልህ ዛሬ ወደ 200-300 የአማራ ልሂቃኖች እነ መስከረም አበራን እና አቶ ታዲዮስ ታንቱን የተከበሩ ታዲዮስ ታንቱን ሌሎቹም በሙሉ እስር ቤት ገብተው የሚማቁበት አንዱ ምክንያት በዚህ የስለላ ድርጅት ውስጥ መዋቅር ውስጥ ተጠልፈው የገቡ ናቸው እና አሁን ምንድን ነው እዚህ ላይ የፖለቲካ ድርጅቶች ምን ማድረግ አለባቸው? አሁን ቅድም ወደ አመጣኸው ጥያቄ ነው። ምንድን ነው ማድረግ ያለባቸው? አሁን ቅድም 66ን ስናነሳ ፖለቲካ ድርጅትም አልነበረም። የህዝብ አመት ተነሳ ሲባል የወሎን በወሎ የደረሰውን ረሃብን የሚያክል ነገር ተከስቶ እንኳን ምንም የፖለቲካ ድርጅት አልነበረም ኢትዮጵያ ውስጥ። የተማሪዎች ጩኸት ብቻ ነው እና ተማሪዎቹ ራሳቸው የፖለቲካ ድርጅት አልነበራቸው። አሁን ግን ከሞላ ጎደል የፖለቲካ ድርጅት መንፈስ በኢትዮጵያ ውስጥ አለ፣ ይታወቃል። አፋብን አንዱ ለምሳሌ ትልቁ አፋብን ነው። አፍን ለምሳሌ አፋብን የፋኖን ህቡ አደረጃጀት በከተሞች መዘርጋት መቻል አለበት። ህቡ አደረጃጀት ለነገሩ አብይ ሁልጊዜ ፓኒክ ያደርጋል ሰዎችን የፋኖ አባላቸው ብሎ የማሰር ለምሳሌ በትግራይ ጦርነት ጊዜ የትግራይ ተወላጆችን በሙሉ ሰብስቦ ያሰረበት ሁኔታ ነበር እና ነገር ግን ህልም ተፈጥሮ አይተዛምና እነዚህን ሰዎች ህዝቦችን ማደራጀት መቻል አለበት። በእርግጥ በአንድ ጊዜ ላይ ገነፍል ይችላል እና ያልተደራጀ ስለሆነ ህብረተሰቡ የተበታተነ ስለሆነ አብይ ደግሞ ቁም ስቅሉን እያሳየው ነው። ቁም ስቅሉ በግብር ብትለው በስራ ብትለው በቃ ምንም መኖር ያልቻለበት ሁኔታ ነው ያለበት። በሙሉ ከተማውን አፈነቃቅሎ ምን ብሎ ይሄ ባለበት ሁኔታ ላይ የፖለቲካው ቅድም ያልነው ወደኋላ እንመላሳለን። ቅድም በመጀመሪያ መርሃ ግብራችን የሰራነው ነገር አለ። ለምሳሌ ይሄ ምሁሩ ይሄን ነበር መስራት የነበረበት። ምንድን ናቸው ሊሰሩ የሚችለው? ይሄንን ነገር አደራጅተን ሰዓትና ጊዜ ሲኖረው ወደ አመፅ የምትገባበት ጊዜ ሊኖር ይችላል። ለምሳሌ ቲፒኤልኤፍ ለምሳሌ ስለ በጎ ሰራች ለማለት አይደለም፣ ግን በደርግ ጊዜ እስከ ደርግ ቢሮ ድረስ የአባሎችና ሰላዮች የነበራች ድርጅት ነች፣ ኢንክሉዲንግ ሻዕቢያ ጨምሮ ማለት ነው። በእንደዛ አይነት ፖለቲካል ድርጅት ተደራጅተህ ማትንቀሳቀስ ከሆነ ሰው በባይተዋርነት ነው የሚለው። ሌላው ደግሞ ያየሁት ከአብይ ደግሞ አንዱ ትልቁ የፖለቲካ የአገዛዝ ስትራቴጂ ያየሁት ምንድን ነው፣ በምንም አይነት መንገድ ሊጠረጥራቸው የሚችላቸውን የማያምናቸውን ሰዎች በፖለቲካ መስመር ውስጥ ወይንም ደግሞ በስራ መስመር ውስጥ አያስመርጣቸውም። ለምሳሌ አሁን ስብሰባ ተብሎ የምትጠራውን አሁን ይሄ ሰላም ምናምን ጉባኤ ተብሎ የሚጠራውን በቃ በጣም ሪሞት ከሆኑ ቦታዎች ስለ አገሪቱ ሪያሊቲ በትክክል ያልተረዱ፣ ስለ አብይ መንግስት በትክክል ያልተረዱ ወይንም ከአብይ መንግስት ጋር በስልጣን ተጋሪ የሆኑ ለምሳሌ በጣም አንዱ ያሳቀኝ በጉባኤው መታ ወለደች የተባለችው ልጅ የባለስልጣን ልጅ ነች። የአብይ ባለስልጣን ልጅ ነች እና እንዲህ አይነት ስራ የሚሰራ ነው እና አብይ ስኬል አፕ ያደረገው የዚህ የአሰራሩ ስልጣኑን ይኸውልህ አብይ እኮ በራሱ ላይ ቦምብ ያስወረወረ ሰው ነው። የመጀመሪያው ቦምብ የተወረወረ በራሱ ላይ እንደው በነገራችን ላይ ጠቅላላ ስታየው እኮ ይሄ ነገር የአብይ ሁኔታ ዝም ብሎ እንደው በአንድ ቃልን ያስተቀልለው የፈሪ ዱላው ብዙ ነው ይባላል። ፈሪ ሰው የማያነሳው የማይጨብጠው የማይቧጥጠው ነገር የለም ስለሚፈራ ማለት ነው። ስለዚህ በማስደንገጥ እንደውም ይሄን ሰውዬ ብዙ እንዲቧጥጥ ሲያደርግ ያን አነሳላው ራሱን እዛው እንዲጥል ማድረግም ይቻላል። ምክንያቱም ይህ አሁን በፍርሃት የተሸበበ ነው እንጂ ሰው እንዳልከው በውስጡ ግን ጠልቶታል በጣም። ማንም ሰው እንኳን ያነቀር እነዚህ የጠራቸውም ሰዎች ይጠሉታል፣ እርግጠኛ ነኝ ይጠሉታል። ምክንያቱም ህዝብ መቼም ቤተሰብ አለ፣ ግንኙነት ብዙ ነው። እሱ ዘርዝ ነው ወይ እንኳን እያንዳንዱ ጭንቅላት እንትን አድርጎ ሊያይ የራሱንም የሚያውቅ አይደለም እና ስለማያውቀው ራሱንም የሚጥሉ አንድ ኢግናይት የሚያደርግ
አይደለም የሚያስነሳ ትሪገር የሚያደርግ ነገር ነው የሚፈልገው። አሁን በኢትዮጵያ ሁኔታ እኔ ሳየው ሁሉም ተፈራርቶ አይደል ቁጭ ያለው ድርጅትን መፍጠር ምናምን የሚያልቻለው በዚህ ምክንያት ነው። በፍራቻው በዚህ ባለው ጥርነፋ በለው ምናምን እንግዲህ አዲስ ቃል ወያኔ ከመጣው በኋላ ይሄ ሁሉ ያለውን ነገር ነው እየሞከረ ያለው። መንግስቱም የተጠቀመበትንም ወያኔ የተጠቀመበትንም ሁሉንም ሰብስቦ ነው ይሄ ሰውዬ ለመስራት ጥረት የሚያደርገው። ከዛም በላይ ግን አሁን አንድ ደፋር በጣም ለወገኑ የሚቆረቆር ለራሱም ለወገኑ ብቻ አይደለም ለራሱ የሚቆረቆር ሰው ይሄን ነገር ትሪገር ቢያደርግ የኢትዮጵያ ሁኔታ ይቀየራል ባይ ነኝ። ምክንያቱም ዘላለም እንደዚህ ሆነ አትኖርም መቼም። ለዚህ ነው ይሄ ተመልካቹ ነገር ዝም ቢልም ዝም ያለው ግን ይሄ እንዴት ነው ሊፈነዳ የሚችል ያበጠ ነገር ነው ዝም ብሎ ቁጭ ያለው ማለት ይቻላል። ትክክል ነው፣ ሊፈነዳ የሚችል ነገር ነው። ነገር ግን አሁን ቅድም ያልከው ነገር ነው። አብይ ይሄ እንዳይፈነዳበት ከላይ ጀምሮ እስከታች ድረስ በዚህ በሴኩሪቲ አፓራትስ ይዞታል፣ በገንዘብ የሚይዘውን በገንዘብ ይዞታል። ስለ አብይ ነፍስ ውጪ ነፍስ ግቢ ላይ ነው። ስለ አሁን ይሄን ቅድም ያልከው ነገር አለ፣ የፈሪ ዱላው ሺ ነው የሚባል ነገር አለ። የራሱን ጥላ የማያምን ሰው ነው። ስለ አሁን ይሄ ነው አሁን ትልቁ ችግሩ። አብይ የራሱን ጥላ የማያምን ነው። ስለዚህ አገሪቱን በሙሉ ሴኩሪቲ እንግዲህ ተመልከት። አሁን የዚህ የጎጃም የተደረገው ጦርነት አሁን በቅርቡ የተደረገው ጦርነት ስለ ኢትዮጵያ በሶማሌ ላይ ስትዋጋ እንደዚህ አይነት ሮኬቶች አልተተኮሱም። ሶማሌ ስትታወቅ እና አብይ ያለውን ነገር በሙሉ ተጠቅሞ ህዝብን የማንበርከክ ፍላጎት ነው ያለው። ይሄንን ለማድረግ ግን ይሄንን ወደ ትሪገር ለማድረግ ካስፈለገ ለምሳሌ ቅድም ያልከው ነገር አለ። በእርግጥ አሁን ለምሳሌ የፋኖ አደረጃጀት ወደ ሌሎች ህዝቦች መሄድም አለበት። ለምሳሌ ወደ ደቡብ ህዝቦች መሄድ አለበት። ነገሌ ገልባ ነው ወደ ደቡብ ህዝቦች፣ ወደ ሌሎችም ህዝቦች በህቡ ነው። ይህን ስንል በህቡ ፖለቲካው እንቅስቃሴ በሁሉ ሰው መጀመር አለበት እና በእርግጥ አንዳንድ ጊዜ ለምሳሌ እንዲህ አይነት ትሪገር ቶሎ ቅድም ያልኩት ነገር ነው። ለምሳሌ አሁን ትንሽ አንዳንድ ጊዜ ደስ እንትን አይልም። ለምሳሌ የውጮቹ ኃይሎች አገዛዙን ሳይፈልጉ ሲቀሩ፣ ለምሳሌ እንደ አሜሪካ አይነት ሳይፈልጉ ሳይቀሩ ከላይ ጀምሮ የሚፈልጉትን ሰው ይጠልፉና ሳምንት በማይቀለው ውስጥ አገሪቱን ቀውጥ ያደርጓታል። አብይም የመጣው በዛ አይነት መንገድ ነው። የአሜሪካ ያለበት እና ስለ በአሜሪካ ትንሽ ብዙ እንደዚህ አይነት ነገሮች አሉ። አሁን ግን የውጭ ኃይሎች ካለው ጂኦግራፊ የጂኦፖለቲክስ ጉዳይ በተለይ አሁን በዚህ በአሜሪካና የመጣው ጉዳይ ምናምን የመጣው ጉዳይ ዴቪል ዊ ነው ወይም የሚያውቁትን ሰይጣን አይነት ነገር ያላቸው አይነት ፖሊሲ ያስመስላል። ስለ አብይን የሚያደርገውን ግፍና በደል አሁን ይሄ በአደባባይ የሚታይ ነገር ነው። ዓለምን የሚያስጮህ እኮ ነው አሁን የተደረገው ነገር እና ነገር ግን ዝም ብለው ተኝተውበታል ይሄንን ጉዳይ እና ስልህ ትንሽ አንፌቨረብል የሆነ ወይንም ደግሞ የማያመች ሁኔታ በእኛ ላይ የተፈጠረብን ሁኔታ አለ። ነገር ግን ይህንን መስራት ይቻላል ነው። አሁን ቅድም እናልከው ይህን መስራት የሚቻለው በህቡ መደራጀት ያስፈልጋል። መጨረሻ ላይ ግን ቁርጠኝነት የሆነ እርምጃ ያስፈልጋል ነው የምለው እና ይሄንም በጣም ጥሩ ነው። እንደውም ጥሩ ነጥብ አነሳ እያሱ። ምክንያቱም ይሄ ነገር እኮ አሁን ያለው የዓለም ሁኔታ እንደተቀየረ እንዳልከው ብዙ ነገሮች ቢኖሩም ቅሉ የራሳቸውም ሄዴክ እንዳለ ነው እንዳንረሳው። የትላልቆቹ ማለት ነው አሜሪካን ጨምሮ ሄዴክ አለባቸው የራሳቸው። እሱ አሁን የሚጠብቀው ምናልባት ወይ እነሱ ያው ያልኩትንም ያው እሱ ምን ያው ለአሜሪካም ስሰልል ነበር ምናምን ያለ ሰው ስለሆነ ምንም ችግር የለበትም ለመገዛት። እሱንም እንዳያዳምጡት ያው ያሳያቸው መጥፎ ነገር ስላለ ማለት ይሄ መጥፎ ነገር ሲባል እንደው ጠንክሮ የሚቆም ሰው እኮ ነው እንደው አጋር የሚሆን እና ትንሽ ችግር እንዳለ ያውቃሉ። እነሱም ግን ዞሮ ዞሮ ምንድነው ያ ነገር ለሱ ብቻ አይሰራም። ይሄ አሁን የነሱ በሌላ መጠመድ ወይ ደግሞ ወደ ሬድሲ መምጣት ምናልባት እሱን አጋር ያደርጉታል የሚለው ነገር
ትንሽ 50-50 የሆነ ይመስለኛል። ምክንያቱም ወደ ኤርትራ ማዘን ብለዋል እንደሚታየው። ምክንያቱም እዛ ላይ ነው የሚታየው አንዳንድ ነገር ራይት አዌይ ያለው ነገር ቢያንስ ማለት ነው እንጂ ኢትዮጵያን አይፈልጉም ለማለት አይደለም። ግን ይህ ነገር ደግሞ ለፋኖም ይጠቅማል፣ አማራው ትግል ይጠቅማል። በዚህ ወቅት እነሱ በራሳቸው ችግር በተያዙበት ወቅት አብይን ማስወገድ አማራጭ የለውም ባይነኝ። እኔ ደግሞ በዛም ሳይል ልታየው ትችላለህ። እዚህ ላይ ጥሩ ነጥብ አንስተሃል። አሁን እዚህ ላይ እንነጋገር ይችላል አድርግልኝና ቅድም በመጀመሪያው መርሃ ግብራችን የተነጋገረው ነገር ነው። ጥናቱን ስናየው አሁን ሪሰርቹን ስንሰራ ጥናቱ የወጣው አብዛኛው ካው የፈረንጆቹ የሰሩትን ነው እና የአማራ የፋኖ ትግልም የዲያስፖራውን ህብረትም እንቅስቃሴም በምን ደረጃ ላይ እንዳለ ያውቁታል። እንደውም ባለፈው እኮ አንድም ጥናት አቅርበህ ነበር ትዝ ይልህ እንደሆነ የጦርነቱ ቦታ የሚያሳይ እና ምንድን ነው አገሪቱ ብዙ ዕዳ ያለባት ናት። ኢኮኖሚካሊ ብዙ ዕዳ ያለባት ናት። የጂኦፖለቲክሱ ጉዳይ አለ። አውሮፓውያኖች በጣም የሚፈሩት ደግሞ የኢሚግሬሽን ጉዳይ አለ። በጣም እንደ ጉድ የሚፈሩት እና እዚህ ላይ ፋኖዎች ቢያዳምጡ ማለት ነው ካዳመጡ ምንድን ነው ፋኖ መንግስት የመሆን ቁመና እንዳለው ማስመስከር መቻል አለበት። ፋኖ የመንግስት ቁመና ያለው መንግስት መሆን የሚችል አደረጃጀት እንደሆነ ማሳየት ማስመስከር መቻል አለበት። ስለ ቅድም ላልከው ነው እነሱ ፓወሩን ሽፍት በሚያደርጉበት ሰዓት ለውጥ በሚመጣበት ሰዓት ይምጣ ከተባለ ፋኖ ወይንም ደግሞ ድንገት ሊመርጡት የሚችሉት ኃይሎች ባክ ሊሰጡት የሚችሉት ኃይሎች አገሪቱን ከጫፍ እስከ ጫፍ ሊያስተዳድር የሚችል ኢሚዲየት ሰላም ሊፈጥር የሚችል ስታቢሊቲ ሊፈጥር የሚችል ኃይል መሆን አለበት። አየህ፣ ይህ ኃይል ደግሞ የሚታየው እኔ እናንተ እንደ ምሳሌ በዚህ በዲያስፖራው የምናደርገው እንቅስቃሴ፣ ፋኖ የሚያደርገው እንቅስቃሴ፣ የፋኖ ህብረት አንድነት፣ የፋኖ ወታደራዊ ድሎች፣ የፋኖ በህብረተሰብ ውስጥ ያለው ቅቡልነት የመሳሰሉት ነገሮች ናቸው። ይህንን ስታደርግና ስትናገር በቀላሉ ከአብይ ወደ ሌላው የፖለቲካ አስተላለፍ ሽፍት ማድረግ ይችላሉ። ያለበለዛ ግን የተበታተነ ከሆነ ድንገት ከሌላ ህብረተሰብ ጋር የማያስፈልግ ሌላ አለመረጋጋትን የሚፈጥር ከሆነ ይሄን ሰውዬ ለተወሰነ ጊዜ ሊያስቀጥሉት ይችላሉ እንጂ እንዳልከው ለዚህም የሰራው ለዛም ይሰራል። ግን የፋኖ አቋም በዓለም አቀፍ ስታንዳርድ ደረጃ ድረስ ሊታመን በሚችል ደረጃ ድረስ መንቀሳቀስ መቻል አለበት እና ራሱን መቅረጽ ይችላል ማለት አለብን። ለዚህ ነው ፋኖ ለምሳሌ ተሻግሮ በደቡብም የፋኖ አደረጃጀት መፍጠር፣ የሰው ኃይል ማሰባሰብ፣ በሌሎችም በሶማሌም በጋምቤላም በቤንሻንጉልም በመሳሰሉት አደረጃጆች መፍጠርና ህብረት መፍጠር የሚገባው እና የመንግስት አቋም ሊኖረው ይገባል። ስለዚህ ዝም ብለው ላያስተላልፉለት ይችላሉ። ስለነሱ ፖለቲካው ትንሽ ከበድ ይላል። የነሱ ለራሳቸው ጥቅም ሲሆን ለምሳሌ በዲሞክራቲካሊ የተመረጠውን ፓትሪስ ሉሙምባን አስገድለው እኮ ነው ሌላውን ያስቀመጡት። ታሪክ የሚነግረን ብዙ ነገር አለ። የዌስተርኑ ፖለቲካ በዛ በኩል ባይመጣ ደስ ይለኛል። ግን ኢፍ ኢትስ ካምስ ሊመጣ የሚችለው በእንደዚህ አይነት ሁኔታ ነው። ስለዚህ እንግዲህ ከዲያስፖራም ጋር እያያዛል ቅድም ያነሳ ነው እና አንዳንድ ያላሳየነው ነገር ቢኖርም እዚህ ጋር አለፈብኝ እንጂ ለማሳየት የፈለኩት ምንድን ነበረ? አሁን ከዲያስፖራው ሪኢሚታንስ ለምሳሌ ነገር ላቁመውና ላሳየ ወደ ኋላ ሂጅ። አሁን ይሄ ያለ አንተ ባወጣው ነገር ያው አጠቃላይ የሆነ ኤስቲሜት ነው። አሁን እድገት ነው የሚያሳየው። ግን ዞሮ ግን በ3 እና በ5 ቢሊዮን መካከል ነው የሚዋዥቀው
የሚል አባባል አላቸው። ኢንጀነራል ይሄ ሪሚተንሱን በተመለከተ ማለት ነው፣ የሚላከው ገንዘብ የገንዘቡን ዝውውር በሚመለከት እና ይሄ በጣም ብዙ ገንዘብ ነው። አሁን የተቀናጀ ስራ ቢኖር ኖሮ ይህን ማሰብ ነው። እንዴት ነው የምናደርገው? አስተባብሮ ሰውን በአንድ ጊዜ ይሄን መንግስት ክሪፕል ማድረግ ይቻላል እንዳለ ሙሉ በሙሉ ቢያንስ በነገራችን ላይ ኦልሞስት ወደ 5% የናሽናል ጂዲፒ ነው። ተመልከት እንግዲህ ይሄ በጣም ብዙ ገንዘብ ነው። ባለፈው በበጀት ያስቀመጥነው እና የሀገሪቱን ጂዲፒ ውስጥ 4-5% መሆን ቀላል ነገር አይደለም ከውጭ የሚላከው ብር። እነዚህን ነገሮች መስራት ይቻላል። ግን አሁን ይሄንም ለመስራት ግን ህብረት ያስፈልጋል። እንዳልከው አሁን በጣም ጥሩ መቋጫ ነው ዛሬ እያደረግንለት የመጣ ነው። ፋኖ ራሱን ማስመስከር አለበት። ጂኦግራፊካሊ የተመቸ ነው። በሆነ ለመናገር ምንድነው ጂኦግራፊካሊ ይሄ የአማራ ክልል ብለው የሰጡት ክልል ራሱ ተብየው ስታየው በወሰን ደረጃም በምዕራብም በምስራቅም ብትሄድ ብዙ ጂኦግራፊካሊ ጥቅም ያላቸው ቦታዎች አሉ። በሆነ ለመናገር ወደ አፋርም ስትሄዳለው፣ ወደ ሱዳንም ስትሄዳለው፣ ወደ ምንም እና እነዚህን ነገሮች እንግዲህ ይሄ ወደ ሌላም ውይይት ያመጣናል። ምናልባት ሌላ ቀን እንመጣበታለን። ከዚህ በፊት ባደረግነው ውይይት ላይ የነበረው ከፍተኛ ግብ ላይ እንመጣለን እንደገና። ምክንያቱም ነው ያን ለማድረግ በአካባቢው ካሉት ሰዎች ጋር መተባበር ይኖርበታል አይኖርበትም የሚል ደግሞ ነገር ውስጥ ያስገባናል እና ኤንዌይ ያንን ሌላ ጊዜ እናቆየው። በፊት ተወያይተንበታል። አሁን ወደ ሁለተኛው ክፍል ወደ ሁለተኛውና ሶስተኛው ጥያቄ ልሂድ። እንግዲህ አሁን እኔ በመጀመሪያ ደረጃ እንግዲህ ከተነጋገርነው አንጻር እንግዲህ ትክክለኛው ትግል ከየት ይጀመራል ሲባል መቼም ያው ሁሉንም ሰው ተዋጋ አትለው። በተለያየ መንገድ ነው ሊያገለግል የሚችለው ባለው ችሎታ፣ ባለው ኃይል፣ ባለው ዕውቀት፣ ባለው ገንዘብ በተለያየ መንገድ እና እሱን የማስተባበር ጉዳይ ነው የሚሆነው። ያ ሲባል ደግሞ ያው ተቋማትን እየገነባ መሄድ እንዳለበት ምናምን ብለን ቅድም የዘረዘርናቸው ነገሮች ሁሉ አሉ። በጣም ጥሩ ነው። ከዛ በተረፈ ግን እና ዋናው ደግሞ ትግሉ ላይ እምነት ያስፈልጋል። በቃ ቁርጥ ያለ እምነት ያስፈልጋል እና ከዛ አንጻር አንድ ጥያቄ አለኝ። ምንድነው አንዳንድ ጊዜ በእርግጠኛ የምናነሳዋለን መሬት ላይ ያለው ሰው ላይ መፍረድ ትንሽ ያው ይከብዳል፣ ከሞራል አንጻርም እዛ ስላልገባን ይባላል። ግን በሌላ አነጋገር ግን በተለያየ መንገድ ነው መስዋዕትነት መክፈል ስለሚቻል እምነት ያስፈልጋል እና መጀመሪያ ራስህ ወይም ደግሞ ራሳችን ማመን አለብን። አሁን እንደምናየው ግን እነዚህ እዛም እያሉ የሚገለባበጡ ሰዎች ቢያንስ እምነቱ አይኖራቸውም ብዬ ጠረጥራለሁ እና እነዚህ እምነት የሌላቸው ሰዎች በትግሉ ላይ የአማራ ትግል ደጋፊ ሊሆኑ አይችሉም። ይልቅንም እየተሰበሰቡ የሚያደርጉት ነገር ምንድነው? ወይም እየተወያዩ አስቀድመው ያው ቅድም ያልነው የሳምሶናይት ጉዳይ ነው የሚመጣው። ፋኖ አሸንፎ ከዛ እንዲተሰብስበን ስልጣን እንከፋፈላለን ነው የሚሉት እና ገና እንደዛ አይነት ባህሪ አለና ከዛ ወጥቶ ነው እንግዲህ የሳምሶናይት አይነት ፖለቲካን መተው ያስፈልጋል የሚል ነገር ነው። ግን ስለዚህ ከዚህ አንጻር ሲታይ አሁን አማራው መስዋዕትነት እየከፈለ ባለበት ወቅት ራሳቸውን ለዛ መስዋዕትነት ሳያዘጋጁ በነገሩም ላይ እምነት ሳይኖራቸው ሳምሶናይት ይዞ ለመቀበል ግን የሚደረገው እንደው ንግግር አንዳንድ ጊዜ ግራ ያጋባኛል እያሱ። ምክንያቱም ገና መጥቶ ምን ብሎ ስላለው ነገር እንነጋገር ይለዋል። እዚህ ስላለው መስዋዕትነት ግን የሚያደርጉት ነገር ወይም ደግሞ አብረው በሂደቱ ላይ የሚደረግ ነገር ብዙ አታይም። ብዙ ጊዜ ትኩረቱ መጨረሻ ላይ ምን ይሆናል ነው እና መስዋዕት ካልከፈልክ ምን ካላልክ የሚሆነውን ነገር በአግባቡ ድጋፍ ከሌለው ስለ መጨረሻው ነገር ብቻ መነጋገር ምን ጥቅም አለው ወይ? እርግጥ ጥቅም ቢኖረውም ስለ መጨረሻው ግን አብረህ ያላረከውን ነገር እንዴት ነው ማለት ነው። እሱ ነው እንደው ጥያቄ። ጥሩ ቅድም ካነሳው ነጥብ ከታሪክም አንጻር አንድ ልንጠቅሰው የምፈልገው የአባባሪ ጽሑፍ ላይ በዚህ በዛሬ 400 ወይ 500 ዓመት አካባቢ የኦሮሞ
ወረራ በሚደረግበት ሰዓት ምንድን ነው እርሳቸው ያሉት? ከ10 አንዱ ነው የሚዋጋው ይሉ ነበር። 10 አንዱ ነው የሚዋጋው ይሉ ነበር እና እዛ ላይ ዘርዝሯቸዋል እና የማህበረሰቡን ክፍል ዘርዝረውታል። ለምሳሌ የሊቃኑ ክፍል አለ፣ አይዋጋም። ወዛዝር ጠባቂ የሚሏቸው አሉ፣ አይዋጉም። አናጺው ምናምን አይዋጋም፣ ገበሬው አይዋጋም። እና ንጉሱን ተከትለው የሚሄዱት በጣም ጥቂቶች ነበሩ፣ ከ10 አንዱ ነበር ይላሉ። እና ምንድን ነው አሁንም የገጠመን አንዱ ፈተና ይሄ ነው። በአንድ በኩል ለምሳሌ አሁን በአማራ ክልል በአማራ ብልጽግና በሚባለው ፓራሳይት አይነት ድርጅት ነው። ፓራሳይት ላይ የተጣበቀ ተውሳክ አይነት ድርጅት በካድሬ ስም ከቀበሌ ጀምረህ ማለት ነው ከቀበሌ ጀምረህ እስከ ሀገር ምክትል ጠቅላይ ሚኒስትርነት ምናምን እስከ ማለት ደረጃ አብሮ የተያያዘ አለ እና በሚሊዮን የሚቆጠር ሰዎች ይዟል፣ ከፍሎ በገንዘብ ማለት ነው። የዕለት እንጀራ አድርገውታል ማለት ነው። እና በዚህ ላይ እንግዲህ እነዚህን ሰዎች ወደ ትግሉ የማምጣትና የማስገባት ምን አይነት ስራ ይሰራል የሚሉት ነገርም መታየት አለበት። እና በሌላ በኩል ደግሞ ምንድነው በትግል ውስጥ ሁሉም ቅድም ያለ ሁሉም ሰው ሊሳተፍ አይችልም የምንለው ነገር አልትክክል። ይሄ አንድ ፓሪቶ የአንድ ጣሊያን ኢኮኖሚስት ያወጣው ፓሪቶ ምን የሚሉት ሬሾ አለ እና 80/20 የሚሉት ነገር አለና ለምሳሌ 20% ህብረተሰብ በትግል ውስጥ የሚሳተፍ ከሆነ የ80% በዚህ በትግል ውስጥ ወይ አጋዥ ይሆናል ወይ ባይተዋር ይሆናል ወይ ደግሞ በሌላ አካል ሊሳተፍ ይችላል እና ለውጥን ለሚያመጣ የሚችለው ኃይል በጣም የተወሰነው ነው፣ በጣም የተወሰነው ክፍል ነው። ነገር ግን አሁን እዚህ ያነሳቸው የዚህ በዲያስፖራው የሚታየው ቅድም ያነሳነው ነገር ነው። ምክንያቱም ምንድነው የታየው ነገር ነው። ለምሳሌ ከዚህ ከአብይ ጋር አብይ ወደ ስልጣን እንደመጣ ብዙ ሰው ተሽቀዳድሞ እንግዲህ ተመልከተ። አብይ ከኢህአዴግ መዋቅር ውስጥ ይወጣ ሰው ነው። ፖለቲካ አልተለወጠም። ቲፒኤልኤፍ ብቻ ነው ዞር ያለው ከስልጣን ላይ እና በሆል የህገ መንግስቱ አልተለወጠም፣ ምንም ነገር አልተለወጠም። ግን ሻንጣውን ይዞ የገባው የነበረው ሰው ቀላል አልነበረም እና አሁንም ቢሆን እንዴት አይነት ያላቸውን አስተሳሰብ ያላቸውን ሰዎች ማስወገድ አይቻልም። በጣም ከባድ ነገር። ምክንያቱም ካልኩሌቲቭ ናቸው። ነገ አንድ ነገር ቢፈጠር እንዲያውም የትግሉ ግንባር ቀደም ሆነው እኛ እኮ ለፋኖ ስንታገል ፕሮፌሰር ሰለሞን ነበረ የሚያግደን የነበረው፣ ኦብስታክላችን እሱ ነበረ። እንደዛ ነበር። ልክ ነው። ኤግዛክትሊ እሱ ነበረ። ሚዲያ ላይ አቅርበን ብንለው ብንደውልለት ሁሉ አያቀርበንም ምናምን ብሎ ይከሱሃል ጭራሽ። እንደዛ ነው ማለት ነው። እንዲህ አይነት ባህሪ ያላቸው ሰዎች አሉ። በጣም አስቸጋሪ አይነት ባህሪ ያላቸው ሰዎች አሉ እና እነዚህ ሰዎች ምንም ማድረግ አይቻልም። ማድረግ የሚቻለው ግን ማድረግ የሚችሉ ሰዎች ማድረግ የሚገባቸውን ነገር ማድረግ አለባቸው። ትንሽ እንትን አደረጉት ማለት መደራጀት፣ መታገል፣ መስራት፣ በቅን ማገዝ የሚችሉ ሰዎች ማድረግ አለባቸው። ያ ሲደረግ ነው እንግዲህ ቅድም አንተ ኖይዝ ምናምን ሬሾ ወይም ክርዳዱን መለየት የሚቻለው በዚህ ጉዳይ ነው። እዚህ ላይ ያገለግላል። በጣም የምወዳት ኮንሴፕት ነች ሲግናል። አይ ጥሩ ነው። እንደዚህ ነው አሁን የሁለቱ እዚህ ጋር እንዳቀረብኩት ያልከው እንግዲህ በሀገር ቤት ያለው በኢትዮጵያ ማለት ነው ከፍተኛ ጭቆና አደጋና ካለው ጭቆና ከአደጋው ከምኑ ሲታይ አንዳንድ ጊዜ ደግሞ በርቀት ስላሉ እንዴት ነው መግቢያው ምናምን ከሚለው አንፃር የጠባቂነት ስነልቦና ሊፈጠር ይችላል። የሲቪክ ምህዳር ሲዘጋ ይሄ በሙሉ የፖለቲካው ነገር ሰዎች ይጠነቀቃሉ። በእርግጥ የሚያምኑት ሰው የለም። በቅርብ በሚያውቁት ኔትወርክ ብቻ ይወሰናሉ። እንግዲህ ያው ራሱ እሱን እንኳን ለመወሰን በቤተሰብ እንኳን እንዳይሆን በወያኔ ጊዜ የተጀመረ ታውቃለህ 1 ለ5 አሁን ደግሞ ጭራሱ በትንትኑ ሞቶም ሌላም ነገር። ስለዚህ ራሳቸውን ከመውሰድ ይልቅ ሌላው እርምጃ እንዲወስድ ይጠብቃሉ የሚል ነው እንግዲህ በአንድ በኩል ተመልካችነታቸው። እንደው አትሊስት ይሄ ከነሱ ወገን አንፃር ሆነን ስናየው ነው እንጂ በእርግጥ ዝም ማለት መፍትሄ አይደለም። በሌላ በኩል ደግሞ ሲታይ ደግሞ የሳምኑሶናይት ፖለቲካ ያልነው አለ። የሞራል ችግሩ የሚጀምረው ሰዎች በሚመጣጠን መልኩ በማንኛውም አይነት አስተዋጽኦ ሳያደርጉ
የድልን ሻንጣ ወይም ሳምሶናይት ይዘው ስልጣንና ክብር ለመቀበል ሲጠብቁ ነው የሚገርመው። እና እውነተኛ ባለቤትነት ተመጣጣኝ መስዋዕትነትና በጉዞው ወቅት በሂደቱ ያልኩት ለዚህ ነው ከባድ ሸክም መሸከምን ይጠይቃል። እነዚህ ሰዎች ግን ያንን አይሸከሙም፣ በፍጹም አይሸከሙም። እና የተደላደለ ቤት ነው። ቅድም ለዚህ ነው ደጋግመን ያልነው ደስ ሲላቸው ወደዛ ይሄዳሉ፣ ደስ ሳይላቸው ደግሞ እዛ እንትን ሲያደርግ ወደዚህ ይመጣሉ። ከዚህ በፊት የማንን ዘፈን ነው አዘፈኝ የነበረ? እስቲ እንግዲህ አሁን አንድ የሆነች ዝም ብሎ ለጌሾ ወቀጣ ማንም አልመጣ ለድግስ ሁሉም ከየቤቱ ወጣ የሚባል አንድ ትክክል እንደዛ ነው። አዎ እኔ ስለ አሁን በዚህ የምታየው ነገር እንደዛ አይነት ነገር ነው። እና ብዙ ሰዎች አሁን እኔ አንድ ለምሳሌ አሁን በቀደም ዛሬ ያስደነገጠኝ ምስል አለ እና እዚህ አንድ ለንደን የሆነ ነዋሪ የሆነ ሰው በዚህ በምናምን ጉባኤ ላይ ተገኝቶ የምክክር ኮሚሽን እዛ ላይ ተገኝቶ ሲደሰኩር ስመለከተው እያሱ ተበላህ አልኩኝ። አሉ እዚህም አሉ እንዲህ አይነት ሰዎች አሉ እና በማህበረሰብ ውስጥ ደግሞ የሚጫወቱት ሚና ቀላል አይደለም። እና እንደዚህ አይነት በሁለት ቢላዋ የሚበሉ ቅድም እንዳልኳቸው ጊዜ የሚጠብቁ ለጌሾ ወቀጣው የማይመጡ ግን ለጠላው ለመጠጣት ደግሞ የሚሰባሰቡ ከነቅራሪው ነው የሚጠጡት እስከ መጨረሻው ድረስ። እንዲህ አይነት ችግሮች አሉ እና በእርግጥ ምንድን ነው ሰለሞን ምንድን ነው የምለው ትግል ታግለው መስዋዕትነት እየተከፈሉ ያሉ ወንድምና እህቶች አሉን። አሁን ያው ሌሎቹ ስማቸውን በደንብ ስለማልይዘው ነው እንጂ እነ መስከረም አበራ ፋይል ስር ያሉት እነ ክርስቲያን ታደለ፣ እነ ዮሐንስ ቦያለው፣ እነ ታዲዮስ ታንቱ፣ እነ ዶክተር ወንደሰን፣ ሲሳይ ምናምን የሚባሉ ማለት 300-400 እንግዲህ እነዚህ ይፋዊ የታወቁ ናቸው። በሌላ በኩል ደግሞ በየክፍለ ሀገሩና በየከተማው በፋኖነት ተጠርጥሮ በየእስር ቤቱ ያለ ብዙ የአማራ ወጣት አለ። ለእነሱም ትልቅ ከበሬታና ክሬዲት ልንሰጣቸው ይገባል በጣም። እና ሰውየው በእንደዛ አይነት ሁኔታ ነው ያለው እና ከስራ ማባረር፣ ንግድ መከልከል የማያደርጉት ነገር የለም። በሁሉም መስክ ላይ ቤት መከልከል፣ ኑሮ መከልከል የመሳሰሉት ነገር ነው ያለው። ቀላል ጉዳይ አይደለም የኢትዮጵያ ሕዝብ የገጠመው በእርግጥ እና በእርግጥ ትልቁ ተስፋው በፋኖ ላይ ነው። አንዳንድ ጊዜ ጠላትም ሊያወራ የሚችለው ነገር አለ። ይሄ ትግል ነው። በዓለም ላይ ከተደረጉ ትግሎች ውስጥ በጣም አጭር እድሜ ያለው የፋኖ ነው። የፈለጋቸው ነው። የፍልስጤን በለው፣ የአንጎላን በለው፣ የኤንሲን በለው እና ኢቨን የአርበኝነት ዘመናችን እንኳን ብናስታውሰው የ5 ዓመት ትግል ነው። የእኛ እኮ 3 ዓመትም አልሞላው ጋር ትክክል ነው። እና ከዚህ እድሜው አንጻር እየፈጠረ ያለው ተጽዕኖ ቀላል አይደለም። እየፈጠረ ያለው ተጽዕኖ ቀላል ነገር አይደለም። ግን አገዛዙ ካድሬዎች ሲያላግጡ አንዳንድ ጊዜ አትመጡም ወይ እየጠበቅናችሁ ነው ዛሬ ትገባላችሁ ተብሎ ነበር እያሉ ሊያሾፉ ይፈልጋሉ። ያ አይደለም የመግባትና ያለመግባት አለ። በእርግጥ የምንፈልገውን ያህል ነገር ስልህ በጣም እንዴ ፋኖ ለአዲስ አበባ 100 ኪሎ ሜትር ላይ እኮ ያለ ኃይል ነው። ከዛ በታች ማለት ይቻላል። እና ስልህ ትግሉን ወታደራዊ ትንቅንቁን ለእንደሱ እንተውላቸው። እኔ የምልህ እንደዚህ የሚሉ ሰዎች ቢያንስ እንደው ቤተሰቦቻቸው ወይ እንደው ተለቅ ያሉት ወንድሞቻቸው ምናምን ልበለው ወይም ደግሞ ጎረቤቶቻቸው አልነገሯቸውም እንዴ? እንዴት ደርግ ሲወድቅ ሰው እንዴት እንዳለ ያ ሁሉ ባለስልጣን እኮ እጁን ነው የሰጠው አይደለም እንዴ? መሄጃ ጠፍቶ። ምክንያቱም መጨረሻ ላይ እኮ ምናልባት አብይ ሊሆን ይችላል የሚወጣው፣ ያው ሚስቱን ይዞ እንኳን ከወጣ ለዛው አይታወቅም ብቻውን። እና ሌላው እኮ እንዳለ ቁጭ ነው የሚለው እንኳን ሌላው ካድሬው ቀርቶ። እና ይሄን እንዴት ሰዎች አያገናዝቡም? ምንም ማሾፍ አትችልም በዚህ ነገር። ትግል እኮ ነው።
መስዋዕትነት ነው። እንደው ይሄን ለመጨመር ብዬ ነው። ልክ ነህ። ድንገት አዳነች አቤቤ ወይንም ደግሞ ትላልቆች የምትላቸው ማምለጥ ከቻሉ ያመልጡ ይሆናል እንጂ አብዛኛው የምትለው ካድሬ በፍጹም የሚያመልጥበት ጉዳይ አይደለም። ምን ያህል እስር ቤትም ሊበቃን እንደሚችልም አይገባኝም። እውነት ለመናገር ባለው ሁኔታ ማለት ነው። እና ስልህ መምጣቱ አይቀርም፣ ግን ካለው ጭቆና ካለው በደል በጣም የሚገርመኝ ነገር ምንድን ነው እዚህ ላይ ስልህ አንድ መንግስት እንደ መንግስት ለመቆየት በሀገር ውስጥ ያሉትን ቅራኔዎች በሰላም መፍታት መቻል አለበት። የተሻለ ሊሆን ከተፈለገ ኢቨን ምህረትም እንዲያገኝ ከተፈለገ ማለት ነው። አብይ እኮ እያደረገ ያለው እያባባሰ ነው ያለው። እኔ ምን አይነት ሴጣን ፕሮሰስ እንዳደረገው አላውቅም፣ ምን ማን አይዞህ እንዳለውም አላውቅም እውነት ለመናገር ከሆነ እና በዚህ በኩል አዲስ አበባ ላይ እንደዚህ ጉባኤ እያደረግኩ ነው፣ ህዝቡ እየተወያየ ነው እያለ በታንክና በቢኤም አንድን ህብረተሰብ መደብደብ ዓለም እያየው ማለት ነው። በነገራችን ላይ እነዚህ አይነት ተኩሶች በሳተላይትም ይታያሉ። ምንም ችግር የለውም፣ ይጠለፋል እና እንቅስቃሴዎቹ በትክክል ይታወቃሉ። የደገፉት የሚመስሉት ሰዎች ባላቸው የራሳቸው ጥቅም አሁን ለጊዜው ዝም ያሉት በሙሉ እኮ እንዳልከው ሪከርድ አድርገው አስቀምጠውታል። ምንም ይታወቃል፣ የሚቀመጥ ጉዳይ ነው። አንዳንድ ጊዜ እኛ ሁሉ ጊዜ እንደዚህ አይደለም እንላለን እንጂ ይሄ በሳተላይት ተቀርጾ የሚቀመጥ ጉዳይ ነው። በሞባይል ፎን ያነሱት ፋኖች በሳተላይት ደግሞ ተቀርጾ የሚቀመጥ እና አይ ዶንት ኖ ምን አይነት ፖሴሽን እንዳለው ስለ ወደ ሴንቲሜንታ ወይ ይሄ ስፒሪቹዋል የሆነ ነገር ውስጥ መግባት አልፈልግም። ግን በጣም የድንቁርና ስራ፣ የድድብና ስራ መውደቂያውን እያፋጠነ ያለ መቃብሩን እየቆፈረ ያለ መንግስት ቢኖር የአብይ መንግስት ነው። ትክክል ነው። ይህንን ነው የምለው። አይ በጣም ጥሩ ነው እያሱ። እንግዲህ ለዛሬ የነበረን ሁለቱን ክፍል ጨርሰናል። አድማጭ ተመልካቾቻችን እንግዲህ እንዳያችሁት ነው፣ ረጋ ያለ ውይይት ነው። ካለፈው ትንሽ ለየት ያለ ነው። ግን በነገራችን ላይ በዚህ አጋጣሚ ሰብስክራይብ ላደረጋችሁ በሙሉ ምስጋና እናቀርባለን። በጣም ጥሩ ነው። በደንብ እያያችሁት ነው። ሰብስክራይብ እያደረጋችሁ ስለሆነ በዚህ አጋጣሚ ምስጋናችን ይድረሳችሁ ለማለት ነው። እያሱ አንተ የምትጨምረው ካለ ትጨምራለህ። በተረፈ ደግሞ ቅድም ያነሳ ነው ጉዳይ አለ። በተለይ የምሁራንን ተሳትፎ የምርምርና ጥናት በተለይ ደግሞ ከደርግ ጀምሮ አንዳንድ በአማራው ላይ ሲፈጸሙ የነበሩ ጉዳዮች ተባብሰው በህወሓት አሁን ደግሞ ያው ከናካቴው እንዳለ ሁላችን የምናውቀው እውቀት ነው። ግን በሚገርም ሁኔታ በጥናት ላይ በተደገፈ መሰረት መሬት ላራሹ የታወጀበትን ምክንያትና ከመሬት ላራሹ እስከ ኦሮሞማ የሚል ዝግጅት ነገ እናቀርባለን። ፕሮፌሰር ሀብታሙንና አቶ ተክሌሻውን ይዤ እቀርባለሁ። በዚህ አጋጣሚ ለአድማጭ ተመልካቾቻችንም ለማስተዋወቅ ነው። በተረፈ ግን ሰብስክራይብ ስላደረጋችሁና ቪዲዮን ስላያችሁ ስላጋራችሁት በጣም አመሰግናለሁ። እያሱ ጨምረው በዚህ ላይ በተለይ በምስጋናው ላይ። ምስጋና በጣም የሚያስፈልግ ነገር ነው። ምክንያቱም እንግዲህ ትግሉ አካል አንደኛው ህብረተሰብን የማስተማርና የማንቃት ጉዳይ ነው። ምንም እንኳን እኛ የምንለው ነገር ሁሉ 100% ትክክል ነው የማለት ግንዛቤ ባይኖረንም አትሊስት የተወሰነ ነገር ለህብረተሰቡ ግንዛቤ ለማስጨበጥ እንችላለን። ለምሳሌ አሁን በደህንነት በኩል የሰጠነው መረጃ ቀላል ነገር አይደለም። እያንዳንዱ የኢትዮጵያ አዲስ አበባ ህዝብ ህፃን ልጅም ጀምሮ ማለት ነው ዳታው የሚያሳየው እሱ ነው። ከአበበች ከዚህ ከከንቲባዋ ምንድነው ግንባታ አስከባሪ ጀምሮ እስከ ላይ ያለው እንትን ጠመንጃውና ዱላው በአዲስ አበባ ህዝብ ላይ ነው ያለው። የአዲስ አበባ ህዝብ ይህንን ችሎ ነው ያለውና እንዲህ አይነት መረጃዎችን ለማግኘት ከእናንተም መስማት እንፈልጋለን። በተለይ ከእናንተ ዋናው ከዱላው ቀማሾች ከመከራው ቀማሾች ከሆናችሁ ወገኖች መስማት እንፈልጋለን እና ባለን አድራሻ ብትልኩልን፣ ግዴታ ስም መጥቀስ የለባችሁም። ያለውን ነገር ብታስረዱን የበለጠ መረጃ መለዋወጥ እንችላለን እና ግን ሰብስክራይብ አድርጉ፣ ሌሎቹም ሼር አድርጉላቸው እና አስተያየታችሁንም ስጡን። ስላዳመጣችሁን በጣም አድርጌ አመሰግናለሁ። በጣም አመሰግናለሁ። እሺ ጤና ይስጥልኝ። ለዛሬ እንግዲህ ይኸው ነው። በሚቀጥለው እስከምንገናኝ ጤና ይስጥልኝ። እሺ ደህና ደር እያሱ
አሜን።